ምርጫው ይራዘም ወይስ አይራዘም? ሰላም ሳይኖር ምርጫው መደረግ የለበትም። ተቃዋሚ ፓርቲዎች የዓለማችን በዕድሜ አንጋፋው ፕሬዝዳንት የሆኑት ፖል ቢያ በ92 ዓመታቸው አሸናፊ ሆኑ። የራሽያና የዩክሬንን ጉዳይ ለኔ ተውልኝ በማለት ደቡብ አፍሪካ ተናገረች። ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ ለእናንተ የመራረጥናቸው መረጃዎች ከላይ የሰማችኋቸውን ይመስላሉ። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። በቀደም ካሜሮን ባለፈው ጥቅምት 12 ቀን 2025 ዓ.ም የተካሄደው የፕሬዝዳንታዊ ምርጫ ውጤት ይፋ መደረጉን ተከትሎ ከፍተኛ የፖለቲካ ውጥረት ውስጥ ገብታለች። የዓለማችን በዕድሜ አንጋፋው ፕሬዝዳንት የሆኑት ፖል ቢያ በ92 ዓመታቸው አሸናፊ የሚያደርጋቸውን ድምፅ አግኝተዋል። የካሜሮን ህገ መንግስታዊ ምክር ቤት ባስታወቀው መሰረት ለ8ኛ ጊዜ በድጋሚ የካሜሮን ፕሬዝዳንት ሆነው ተመርጠዋል። ፕሬዝዳንት ቢያ 53.66% ድምፅን በማግኘት ያሸነፉ ሲሆን ይህም የስልጣን ዘመናቸውን እስከ 100 ዓመት እድሜያቸው ድረስ ያራዝማል። ዋነኛ ተፎካካሪያቸው የነበሩትና የቀድሞ አጋራቸው የነበሩት ኢሳ ችሮማ ባካሪ 35.19 ድምጽ ሲያገኙ ባካሪ ምርጫው ከተካሄደ በኋላ ወዲያውኑ አሸናፊነታቸውን ቢናገሩም የገዢው ፓርቲ ግን ውድቅ አድርጎታል። የምርጫው ይፋዊ ውጤት ከመታወቁ በፊት በተለያዩ ከተሞች በተለይም በዱዋላና በጋርዋ በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት ቢያንስ 4 ተቃዋሚዎች በጥይት ተገድለዋል። በመቶዎች የሚቆጠሩ ተቃዋሚዎች፣ አክቲቪስቶች እና የመሪ ፓርቲ ደጋፊዎች ታስረዋል። መንግስትም መረጋጋትን ለማወክ የሚያሰሩ ሰዎችን በቁጥጥር ስር እንዳዋለ አስታውቋል። የፖል ቢያ ዳግም መወዳደር በአገሪቱ ወጣቶችና ተቃዋሚዎች ዘንድ ከፍተኛን ቁጣን የቀሰቀሰ ሲሆን ተቃዋሚዎች የምርጫ ማጭበርበርና የመንግስት የሥራ መሳሪያዎችን ለምርጫ ማዋልን ጨምሮ በርካታ ቅሬታዎችን አቅርበው ነበር። በህገ መንግስታዊው ምክር ቤት የተሰጠው ውሳኔ ቀድሞውንም ቢሆን በመንግስትና በአንግሎፎን ተገንጣይ ታጣቂዎች መካከል ባለው ግጭት እንደዚሁም በቦኮ ሐራም ጥቃቶች እየተፈተነች ባለችው ካሜሮን ውስጥ የፖለቲካ ለመረጋጋት እንዳይባባስ ስጋት ፈጥሯል። በአሁኑ ሰዓትም ዓለም አቀፍ ማህበረሰብ ሁኔታውን በቅርበት እየተከታተለ ሲሆን ለሁሉም ወገኖች መረጋጋትንና ሰላማዊ መፍትሄዎችን እንዲያገኙ ጥሪ እያቀረበ ይገኛል። በርካታ ሰፈሮች በተቃዋሚው ኢሳ ችሮማ ደጋፊዎች መወረራቸውን የሚያሳዩ ምስሎች ይፋ እየተደረጉ ሲሆን የውሪ መምሪያ አስተዳዳሪ አዲሱ የሪፐብሊኩ ፕሬዝዳንት ስልጣናቸውን እስከሚረከቡ ድረስ ሁሉንም የመንገድ ላይ ሰልፎች የሚከለክል ትዕዛዝ አውጥተው ነበር። የአካባቢው መገናኛ ብዙሃን ዘገባዎች እንደሚያሳዩት ባለፈው ጥቅምት 11 የዓለማችን አንጋፋውና ለረጅም ጊዜያት ያገለገሉት የ92 ዓመት የዕድሜ ባለጸጋው ፖል ቢያ 53.6 በማግኘት የመራጮችን ድምፅ እየመሩ እንደነበረ ተገልጾ ነበር። ሪፖርቶች እንደሚያመለክቱት የህገ መንግስት ምክር ቤት በዛሬው ዕለት ይፋ ያደርጋል ተብሎ የሚጠበቀውን የምርጫ ውጤት የሚቃወሙ ሁሉንም የህግ ክርክሮች ውድቅ በማድረግ ፖል ቢያ ዳግም መመረጣቸውን ገልጿል። በቀጣይ ዜና ከዩክሬንና ራሽያ ግጭት ጋር በተያያዘ ብዙ ሀገራት ለማስታረቅ ቢሞክሩም ግን አልቀና ብሏቸዋል። ታላቁ አሜሪካ በትራምፕ ቁጣም ቢሆን ነገርየው አልሰምር ብሏታል። ከወደ ደቡብ አፍሪካና ብራዚል ግን አዲስ ዜና ተሰምቷል። ደቡብ አፍሪካ የሁለቱን ነገር ለኔ ተውልኝ ስትል፣ ብራዚል በበኩሏ ግድ የለም እኔ ራሴ ችግሩን እፈታዋለሁ እኔን ይሰሙኛል ስትል ተናግራለች። ራማፎሳ ሲናገሩም በዩክሬን ያለውን ግጭት ለመፍታት ከሩሲያና ከዩክሬን ጋር በግልጽና በታማኝነት ከሚነጋገሩ ጥቂት ሀገራቶች መካከል ደቡብ አፍሪካ አንዷ ናት ያሉ ሲሆን ፕሪቶሪያ ግጭቱ ሊፈታ እንደሚችል አሁንም ተስፋ አላት በማለት ተናግረዋል። ሲል ራማፎሳ በማሌዥያ ዋና ከተማ እየተካሄደ ባለው 47ኛው የደቡብ ምስራቅ እስያ ሀገራት ማህበር የመሪዎች ስብሰባና ተያያዥ ዝግጅቶች ላይ እየተሳተፉ የሚገኙ ሲሆን ራማፎሳ ወደ ማሌዥያ ያደረጉትን ጉብኝት ማጠቃለያ አስመልክተው ጋዜጣዊ መግለጫ ሰጥተዋል። ደቡብ አፍሪካ የዩክሬንን ግጭት እንዲፈታ ማመቻቸት የምትችልበት ጥሩ ሁኔታ ላይ ትገኛለች ሲሉ ራማፎሳ ተናግረዋል። አፍሪካዊቷ ሀገር የዩክሬንን ግጭት ለመፍታት ለሚደረገው ድርድር አስተናጋጅ ለመሆን ዝግጁ መሆኗን ተናግረዋል። ራማፎሳ ማከለውም የሰላሙ ሂደት አካል በመሆን ሞስኮንና ኪየቭን እንደገና ለመጎብኘት ዝግጁ መሆናቸውን ገልጸዋል። ምንም እንኳን ሀገራቸው ከዩክሬን ግጭት በጣም የራቀች ቢሆንም የውጭ ፖሊሲዋ በኔልሰን ማንዴላ ትምህርት መሰረት ጦርነትን ሳይሆን ድርድርን ትመርጣለች ብለዋል ሲል ራማፎሳ በ47ኛው የደቡብ ምስራቅ እስያ ሀገራት ማህበር ጉባኤ ላይ ከተሳተፉ በኋላ ወደ ማሌዥያ ያደረጉትን ይፋዊ ጉብኝት በማጠቃለል በኳላላምፑር ጋዜጣዊ መግለጫ ሰጥተዋል። ከዚህ ጋር በተያያዘ ደግሞ
ደግሞ ብራዚል እኔም አለው ስትል በሉላ ዳሲልቫ በኩል ተናግራለች። የብራዚል ፕሬዝዳንት ለዩክሬን ግጭት እልባት ድርድር እንዲካሄድ ጥሪ ያቀረቡ ሲሆን እገዛ በሚያስፈልግበት መንገድ ሁሉ እገዛ እንደሚያደርጉ አስታውቀዋል። ሉላ ዳሲልቫ ሲናገሩም እስካሁን ለትራምፕ አልነገርኳቸውም፣ ነገር ግን በቅርቡ ነግራቸዋለሁ። በዩክሬን ያለውን ግጭት ለማስቆም መርዳት እንደምንችል አምናለሁ ሲሉ ሉዊዝ አናሲዮ ሉላ ዳሲልቫ በማሌዥያ የደቡብ ምስራቅ እስያ ሀገራት የመሪዎች ስብሰባን ጎን ለጎን መናገራቸው ተዘግቧል። እንደ ፕሬዝዳንቱ ገለጻ ሁኔታው ከመቼውም በላይ መሰረት ይዟል። እንዲሁም ሁለቱ ሩሲያና ዩክሬን ምን እንደሚፈልጉ ያውቃሉ። ስለዚህ ጉዳዩን ወደ ድርድር ጠረጴዛ ማምጣት ነው ሲሉ ጠቁመዋል። ቭላድሚር ፑቲን በአላስካ በተካሄደው ከፍተኛ ደረጃ ስብሰባ ላይ በአሜሪካን ጽንሰ ሐሳብ ላይ መሰረት በማድረግ የዩክሬንን ግጭት ለመፍታት ለመስራት ዝግጁ መሆናቸውን አረጋግጠዋል ሲሉ ሰርጌይ ላቭሮቭ በትላንትናው ዕለት ተናግረዋል። ሞስኮ የግጭቱን አፈታት በተመለከተ ለድርድር ዝግጁ እንደምትሆን በተደጋጋሚ ገልጻለች። ነገር ግን ዘላቂ ሰላም ለማግኘት ዋናዎቹ መንስኤዎች መወገድ አለባቸው ብለዋል። በመጨረሻም በቀጣይ በኢትዮጵያ የሚኖረው ምርጫ ይራዘም ወይስ አይራዘም የሚለው ጉዳይ አከራካሪ ሆኖ ተገኝቷል። ባለፈው ሳምንት ምርጫ ቦርድ ከፖለቲካ ፓርቲዎች ጋር ባካሄደው ውይይት የምርጫው መራዘም አለመራዘም ጉዳይ በቀጥታ አለመነሳቱን ተናግረዋል። የውይይቱ ትኩረት ከምርጫው በፊት ሊከናወኑ ይገባል ባሏቸው ወሳኝና አንገብጋቢ ሀገራዊ ጉዳዮች ላይ ነበር ብለዋል። አስቸኳይ ሁኔታ ተፈጥሮ ምርጫው በጊዜ ይካሄድ የሚል አቋም ነው ያለው ያሉት የእናት ፓርቲ የውጭ ጉዳይ ኃላፊ አቶ ጌትነት ጦርነቶች በድርድር እንዲቆሙ በአማራና በኦሮሚያ የሚካሄዱ ግጭቶች በገለልተኛ ወገን ድርድር እንዲደረግና እንዲቋጭ መጠየቁን ገልጸዋል። ምርጫው በየ5 ዓመቱ ማካሄድ የግድ ነው ያሉት ዶክተር ራሄል ባፌም ፓርቲያቸው ገዢው ፓርቲን ለአንድም ቀን እንዲቀጥል እንደማይፈልግና መቀጠሉም ህጋዊ አለመሆኑን ገልጸዋል። ጥያቄያችን በአስቸኳይ ጠመንጃ ይዘግዘቅ፣ ግጭት ይቁም፣ በየቦታው ያሉ ሰላም አሰናካዮችና የህዝብን ደህንነት ስጋት ላይ የጣሉ ነገሮች የመንግስት ቀዳሚ ጉዳዮች ናቸው። መንግስት ይህንን ህገ መንግስታዊ ግዴታውን እንዲያስፈጽም ነው በቅድመ ሁኔታ እየጠየቅን ነው ያለነው ብለዋል። የኢዜማው አቶ ዋሲሁን ተስፋዬ በበኩላቸው ምርጫ የምናካሄደው የጊዜ ሰሌዳውን ለማሟላት ባለመሆኑ የህዝብን ውክልናና የምርጫ መስፈርቶችን ያሟላ መሆን እንዳለበት አስረግጠዋል። ምርጫው ይራዘም የሚል አቋም ለመያዝ ጊዜው አሁን አይደለም ያሉት አቶ ታጠቅም እስከዚያ ድረስ ውሳኔዎችን ለመወሰን የሚያስችሉ መደላደሎች መፈጠር አለባቸው ብለዋል። ስድስተኛው ሀገራዊ ምርጫ በኮቪድ ወረርሽኝ ምክንያት በአንድ ዓመት ተራዝሞ መካሄዱ አይዘነጋም። የምርጫው መራዘም ህገ መንግስታዊ አይደለም በሚል በአገሪቱ ለተከሰተው ደም አፋሳሽ ጦርነት መነሻ ምክንያቶች አንዱ ሆኗል። የኢትዮጵያ ህገ መንግስት ምርጫ በየ5 ዓመቱ መካሄድ እንዳለበት የሚደነግግ ሲሆን በህዝብ ሳይመረጥ ስልጣን ላይ የቆየ መንግስት ህጋዊ አይደለም ተብሏል። በወቅቱም የፌዴራል ጠቅላይ አቃቢ ህግ ምክትል አቃቢ ህግ የነበሩት ጌዲዮን ጢሞቴዎስ ህገ መንግስታዊ ስርዓቱ ሳይፋለስ ምርጫ ለማካሄድ ህገ መንግስትን እስከ ማሻሻል የሚደርሱ የመፍትሄ አማራጮች አስቀምጠው ነበር። የምርጫው መራዘምም በአንዳንድ ፖለቲከኞች ዘንድ የሽግግር መንግስት ይቋቋም የሚሉ ጥያቄዎች እንዲነሱ በር የከፈተ ሲሆን የኦሮሞ ፌዴራላዊ ኮንግረስ ኦፌኮን ጨምሮ ራሳቸውን ከምርጫው ያገለሉ ፓርቲዎችም ነበሩ። ከ5 ዓመታት በኋላ የዘንድሮ ምርጫ ማካሄድ የሚያስችል ሁኔታዎች በሀገሪቱ ውስጥ እንደሌለ የፖለቲካ ፓርቲዎች እየገለጹ ነው። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ ሊቀመንበር የሆኑት ዶክተር ራሄል ባፌ ምርጫ ቦርድ ለውይይት ያቀረበው ሀሳብ ቦርዱና ፓርቲዎች የተለያየ ክፍለ ዓለማት ላይ ነው ወይ የምንኖረው የሚል ጥያቄ የፈጠረ ነው ብለዋል። በአማራ በኦሮሚያና በትግራይ ክልሎች ግጭቶች ባሉበት በሌሎችም አካባቢዎች የሰላም እጦት በሚታይበት ህዝቡ ለ5 ዓመት የሚመራውን መሪ ይመርጣል ተብሎ የጊዜ ሰሌዳ እስከ ማውጣት መደረሱ እንዳስገረማቸውም ዶክተር ራሄል አክለዋል። በህይወት የመኖር መብቱ ያልተረጋገጠለት ብዙ ዜጋ ነው ያለው። ሌላው ቀርቶ ውሃ ለመቅዳት እንጨት ለመልቀም ደህንነት የማይሰማው ህዝብ ነው ያለው ያሉት ዶክተር ራሄል ከምርጫው በፊት ቅድሚያ ተሰጥቷቸው ሊስተካከሉ የሚገባቸው ጉዳዮች እንዳሉ አንስተዋል። የእናት ፓርቲ የውጭ ግንኙነት ኃላፊ ጌትነት ወርቁም ከዚህ የተለየ ሀሳብ አይደለም ያላቸው። ከፍተኛውን የምክር ቤት መቀመጫ የሚይዙት ክልሎች በግጭት ውስጥ አሊያም በጦርነት ማግስት ላይ መሆናቸው የጠቀሱት አቶ ጌትነት ይህ በሆነበት ሁኔታ ከ50 በመቶ በላይ ውጤት አምጥቶ ህጋዊ መንግስት መስረት ይቻላል የሚል እምነት እንደሌላቸው ገልጸዋል። በአማራ በኦሮሚያ በትግራይ ያለው አለመረጋጋት እና ግጭት በሌላውም አካባቢ ላይ ተጽዕኖ እንደሚያሳድር በመግለጽም በመላ ሀገሪቱ ሰላም እንዳለ ማሰብ አይቻልም የሚሉ ሀሳቦች መሰንዘራቸውን አቶ ጌትነት ተናግረዋል። የባለፈው ምርጫ መንግስት የላችሁም ከሚባል የሚያነክስ መንግስት ይኑረን በሚል ብልጽግናን ተሸክመን ነው ያለፍነው ያሉት አቶ ጌትነት በዘንድሮ ምርጫ ይህንን እንዲደገም እንደማይፈልጉ ፓርቲያቸው ጨምሮ ከበርካቶች ጽኑ አቋም ተንጸባርቋል ብለዋል። ምርጫ ቦርድ ገለልተኛ ሆኖ ነፃ
ነፃና ፍትሃዊ ምርጫ ማካሄድ ካልቻለ በ2019 ዓ.ም አገር ላይኖር ይችላል የሚል ስጋቶችም መነሳታቸውን አቶ ጌትነት ጠቅሰዋል። ሀገሪቱ ያለችበት ሁኔታ እንደሚያሳስበው በተለያየ ጊዜ ባወጣቸው መግለጫዎች መግለጹን ያስታወሱት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጸሐፊ አቶ ዋሲሁን ተስፋዬም ከምርጫው በፊት መቅደም ያለባቸው ጉዳዮች እንዳሉ ያምናሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ የህዝብ ግንኙነት ኃላፊ አቶ ታጠቅ አሰፋ የሀገሪቱ ሰላም ባልተረጋገጠበት ሁኔታ የይስሙላ ምርጫ መካሄዱ የመራጩን ህዝብ ፍላጎት ያላሟላና መብትን የነፈገ ነው የሚሆነው ብለዋል። ከሰላምና ጸጥታ ጉዳዮች በተጨማሪም በሂደት ላይ ያለውን ህገ መንግስታዊ ጉዳዮችን ጨምሮ በርካታ ጥያቄዎች የቀረቡለት ሀገራዊ የምክክር ኮሚሽን ጥረቶች ባልተቋጨበት ሁኔታ ምርጫ እንዴት ሊካሄድ ይችላል የሚሉ ስጋቶችም ተነስተዋል። በቅርቡ የጀርመን ድምፅ ሬዲዮ ዘጋቢዎች ፈቃድ መከልከላቸውን የጠቀሱት የእናት ፓርቲ አመራርም ጋዜጠኞች በሚሳደዱባት ገለልተኛ የሆኑ ሚዲያዎች እንዳይዘግቡ እየተከለከሉ ባለበትና ነፃ ሚዲያ በሌሉበት ምርጫ ማካሄድ ፈታኝ ነው ብለዋል። በመጨረሻም አቶ ጌትነት ከምርጫው በፊት የታሰሩ ፖለቲከኞች መፈታት እንዳለባቸው ተናግረዋል። አበቃን። ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ ያስፈሩልን። ቻናሉን ላይ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።